ለመጀመሪያ አንቺ የጠራሽ መስሎኝ ነው አዲስ አበባ ላይ እውነት ለመናገር ከሆነ ራስሽ የጠራሽ ነው መሰለኝ እና በጣም ተናደድኩ ለምን ሳይድን እንዳትነግሪ ሮዛ ዋ ብዬሻለሁ ለምን በፊት ሳገኝሽ እንደተገናኘን ሰሞን ሩጣሽ ብዙ ጊዜ ደውለሻል ለዛ እንዳትነግሪ ብዬ ስላስጠነቀቅኩሽ ወላሂ ላዚም ብለሽ ስለማልሽልኝ አምኜሽ ነበረ ማለት ለዛ ነው ለማንኛውም እንግዲህ አዳማ ነኝ ያለሁት ማለት ነው ከዚህ በኋላ ከአዳማ አልወጣም እዚሁ ነው የፈለገ ሰው አንበር ይቆልፋላ ሰይድ ያታረጊው ማሆና ቃል አንበር ይቆልፋ ሰውዬ አይወጣም ሲፈጠር እኔ ከአዳማ ከሮዛ ቤት አልወጣም እዚህ ነኝ የምትፈልጉኝ ሰው ነው ከዚህ ከአዳማ ልጆችን እዚህ እዚህ ሮዛ ቤት እኖራለሁ ማን ምን እንደሚያመጣ ያለው ጠብቃቸዋለሁ እዚህ ቁጭ እየጠብቃቸዋለሁ ወንድ የሆነ ይምጣና ያናግረኝ አሪፍ ነው እንደዛ ምንም በር ምናምን መቆለፍ አያስፈልገውም ወንድ ነክ ናንተ ጠብቀሃለሁ ነገ ከነገ ወዲያ ከዛ ጠብቃለሁ ና ማን ፈርቶ ይሞታል ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ እኛ ደህና ነን እናንተ እንዴት ናችሁ ይኸው እንግዲህ ሮዛን እኔ የታመመሽ መስሎኝ ከሸገር አዳማ ድረስ ይኸው መጥቼ እንዲፋ ብላ ጠበቀችኝ እውነት ለመናገር ከሆነ አልነገርኳትም ድንገት ነው ቤቷ መጥቼ ዘው ያልኩት ማለት ነው ተኝታ ነበር እንደውም በግድ ቀስቅሻት ነው እንደውም ተኝታ ሰዓት ያመማት እንዴ ቪዲዮውን ከለቀቅሹ ጀምሮ እስከ ዛሬ ድረስ ተኝተሽ ነው ያልኳት ነበር ማለት ነው እና ለማንኛውም እንግዲህ ያው ኑሮ ተወዷል ብዬ 2 ፍሬ ሙዝና የሩብሩብ ቆሎ ጀላት መጣው ማለት ነው እናቴ ኑሮ ተወዷል እንቺ ቢ ፔንት የነቀሽበት ሰላም በይ ሰላም ናችሁ እንዴት ናችሁ ውድና የተከበራችሁ ሰዎች ዛሬ ከተከበራችሁ የተከበራችሁ ቀየራችሁ አሁን ቀይሬ ነበር ቀየር እንደዛ ነው እኔ ታምኜ ነበር ትንሽ አማርኛ አሁን ለመኩት መጀመሪያ ማን ያስለመደ የሰይድ ሚስቶች ሰብሰብ ብሎ ያስለመዷት ነው መሰለኝ እኔ በደንብ አይደለም ትንሽ ብዙም አይደለም ዛሬ ሱመያ መጣች እኔ ተኝቼ ነበር አዎ ከዛ ሁለት ሙዝ ያዘች እንደዛ እኔ አይበቃም ይበቃሻል አንዱን አጥሎ ብሎ ላግዝሽ አንዱን ቢ ያ አላህ እናንተ አያቸዋ እሺ ኖሮ ተወደደ ችግር የለም ኑሮ ተወዷል እንደውም የተበላሸ ነገር ነው የሸጥክልኝ ተበላሸ ሙዝ መልስልሃለሁ ጠብቀኝ እኔ ግን ተናድጄ ነበር አንቺ ለምን በደንብ ተናድጄ ነው ምን አናድሽ እኔ በጣም ይቅርታ አፉ በይኝ ከካሜራ ጀርባ እውነት ለመናገር ከሆነ ይቅርታ ጠይቅሻለሁ አይደል ይቅርታ ጠይቂያታለሁ ማለት ነው ግን እኔ ሙዲያሽ ነው ቅድም ብለሽኛል አሁን ካሜራ ፈርተሽ የምር ፌንት የነቀለሽ ነበር የመሰለኝ ማለት ነው ስትወጣ ስትወድቂ አረባከሽ እኔ የሳይድ ፈርቼ ነበር እኔ ግን መጀመሪያ እውነት ነው ከዛም ማስተባበሪያ የለም ምንም አታስተባቢ ችግር የለው ዝሮ እውነቱ ማውቀው አይቀርም ግን እኔ መጀመሪያ ግን የምር ፌንት የነቅልቅ ምንም ደግሞ እኮ ማለት ነው ግን ማሻአላ በጣም ጎበዝ ነሽ እኔ ቦን ወይ ስቃለው ወይ ወጣቻ እኔ የምር ነው መሰለኝ ግን አይ አይደለም ምንም እንደማያረግሽ ስለማቀ ነው እኔ ወጣሁት አስለን ሰይድ ማ በይሰውልሽ እሺ صح እንሻኔ ከረስት ለው ከን ይሰውልሽ አጃኪት ማ በخرج አይዋ የሆነ ነገር ያረጋታል ብዬ በፈራ ኖሮ ደግሞ የሆነ ነገር እንደሚያረጋት ባቀነሮ የፈለገ ነገር ቢሆን እሷ አደጋ ላይ ሆና እኔ በጭራሽ አልወጣም ግን ሰይድ ምንም እንደማያደርጋት አቃለሁ እኔ ለማስፈራራት ነው ገልሻለሁ ምናምን ብሎ እንደዚህ ያደረጋት እንጂ በጭራሽ ምንም እንደማያደርጋት አቃለሁ ለዛ ነው ይሄድኩት ማለት ነው ምክንያቱም እኔን ቢያገኘኝ እኔን ቢዘኝ ልጆችና ሳይ ይመጣል ማለት ብዙ ነገር ይላል እንጂ እኔን ይዞኝ እዛ ጋር እሷን እንዳያዘን ያብሬው ብቆይ ኑሮ እሷ የሆነ ነገር ሆናለች ምንም በቃ በነገራችን ላይ በጣም ደንግጧል እኮ ልክ ስትወርቅ ሮዛ ነው ያለው ማለት ነው የውሸት እንደሆነ እሱ ከልቡ እንዳልሆነ ያስታውቃል እንኳን እሷን እኔን ምንም እንደማያደርገኝ እኮ አውቃለሁ ግን እኔ ልጆችን ይዝብኛል ከዛ ወይ ደብቅብኛል በሚለው ነው እንጂ ምንም አያመጣም እኔን ቢያገኘኝ ምን ያመጣል አይገለኝ ሲፈጠር አንድ ነፍስ ነው ያለኝ የዚህን ያክል ፈርቼ ነው ያልሸሽም ግን እኔ ልጆችን ወስዶ ወይ የሆነ ይደብቋቸው ያስለፋኛል በሚለው ነው እንጂ እኔም ቢያገኘኝ እኔ ከሱ ጋር መሆን ፈርቼ ወይ ደግሞ እሱን ማግኘት ፈርቼ ምናምን እንዳይመስላችሁ አንተም ከመሰለክ እንዳይመስል ማለት ነው ምንም አታመጣም ምንም የምታረገኝ ነገር አይኖርም ማለት ነው ሮዛንም ደግሞ ምንም እንደማያረጋት 100% እርግጠኛ ስለሆንኩ ነው ምክንያቱም
የሰው ልጅ መጉዳት ከፈለገ ሮዛን አቷት አይደለም። እሺ እኔንስ አቶኝ ነው። መጉዳት ቢፈልግ እዚሁ ነው የሚኖሩት። ቤቷን ያውቃል አይደለ? አዎ አውቃለሁ። ቤቷን ያውቃል፣ የምትውልበትን ያውቃል። መጉዳት ቢፈልግ እንደዚህ ሰው አጋላጭ ቦታ ካሜራ ባለበት ምናምን የሆነ ነገር እኮ ብትሆን አሁን ሳይድ እንደሆነ ያስታውቃል ማለት ነው። ሳይድ እንደሆነ ህግ ያለበት ሀገር ነው ያለነው። የሆነ ነገር ብትሆን መቼም እንደዚህ የሆነ ነገር ሚዲያ ላይ ተጋልጦ ዝም የሚል ህግ የለም። ስለዚህ ምንም ነገር አያደርግም። ማድረግ ቢፈልግ ከጀርባ ብዙ ነገር ማድረግ ይችላል። ግን ምንም ነገር እንደማያደርጋት 100% እርግጠኛ ስለሆንኩ ነው የሄድኩት። ግን ተቀይማኝ ነበር፣ ተናድሽ ነበር። ተናድጄን ነበር። ግን ሱመያ ይቅርታ ምናምን ሁለት ሙዝ ገዝቼ ሩብ ቆሮ በቃ ችግር የለም። አንድ ኪሎ አደርግልሻለሁ። ከዛ በኋላ አይፈልግማ ሱራሱ ልብሎ እስከሞታ እንቲ በጠሪቅ አካልት መሰለኝ። አይ ትንሽ ነው ያለው። ስለምን የአዲስ አበባ መንገድ እስከ አዳማ እስከምንደርስ 2 ሰዓት ምናምን ይፈጃል። እስከ እንትኑ ተሎ አይደርሱም። አዎ እንደዛ ነው። ከዛ ችግር የለም። እኔ መጀመሪያ ተሳፍሬ ነው የምመጣው። የራሴ መኪና ወይ ግዢልኝ ገዛለሁ። እኔ አሁን ሰኢድ የሆነ ነገር ይሰረቃል። ከዛ ገዝቼ ይገዛል። አሁን የምር ነው የሚገልሽ። ዋው የምር ነው ገልሊ ወላሂ ለዚህም ሰኢድ አንቺ ቤት ገዝቼ ነው ለካፌ ብሩ ጨረስኩ። ካፌ አልሐምዱሊላህ አሪፍ ነው። ግን ሱቅ በጣም ጥሩ ነው። በጣም አሪፍ ነው። በጣም አሪፍ ነው። እኔ ከምንም በላይ ደስ ያለኝ በአመት ከምናምን ነው የሚያልቀው ስራ የሚጀምርበት። ለምን ከላይ ምናምን ገና ስለማይጨርሱ አሪፍ ነው። እኔ ከፍዬ ጨርሼ ነው የወጣሁት። በነገራችን ላይ ብድር ተቀብዬ ነው እንጂ አልበቃኝ። ሙሉ አይደለም። አስቢበት። መጀመሪያ የቤቱን ሙሉውን ክፈይልኝ። ተበደርሽ ሰረቅሽውም ወይ ላገባህ ነው በይው። ድጋሚ ስረቅም አይመለከተኝም። አሁንም ይሰረቅ ሰኢድ እኔ አይመለከተኝም። ግን ይገልኛል። ስንት ነው ያለው ብሩ ታውቂያለሽ? ወላሂ ይገልኛል። ሱመያ ችግር የለውም። በቃ ቀብርሻለሁ በደንብ አድርጊ። ወይ ሱመያ አሁን እንደ ሰው እንደዚህ የነካ አለቅሳላ። እኔ ሬሳ እንደዚህ ከነካው ፌንት ነው። ሬሳ ምንድን ነው? ሬሳ ማለት ጀናዛ የሞተ ሰው እንደዛ ነው። ጀናዛ ነው አማርኛ እኔ ብዙ አይደለም። ሬሳ ነው በአማርኛ የሚባለው። ኦኬ ሬሳ ማለት የኛ ኦሮምኛ የበዚህ ጥቁሩ አይደለም። የኔ ሰማይ ላይ ጥቁሩ ደመና መሰለኛ። ጨለማ ነው። ጨለማ አይደለም። የሆነ ነገር ምን አውቃለሁ። ሰማይ ላይ ዳመና ነው ያለው። ዳመና ማለት በአረበኛ ራሱ ልነግራችሁ ሰማይ ላይ አይደለም። ሰማይና በዚህ ውስጥ ሩሁ እሺ፣ ሩሁ ከዳ ወፍ ለማለት ፈለገሽ ነው። ጥቁሩ ምንድነው? አሞራ ነው። ቁርአን ላይ ያለው ነው። ቁርአን ላይ ያለው አሞራ ቁራ ጥቁሩ ቁራ ነው። ምን ቁራ ቁራ ምንድን ነው? ቁራ ወፍ ነው። አሁን ያልሽው ለምን ተረፍቲኒ? እቺ ልጅ እኔ ሌላ ነገር ነው ያወራሽው። ጉድ ወላሂ ላዚም ምን ያወራጣ? በኋላ እነግርሻለሁ። አሁን ቪዲዮ ላይ ከራቆሮቹ ለከማ ማኛ እንደዛ ነው። ወላሂ ነራም ምንድን ነው? አያገባኝም። ምን አለች ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱመያ እኔ ጉልት ኪዳ ቆረጡ ምንም ቆርጦ ታሪክ የለም። አይመለከተኝም። ላኢላሀ ኢለላህ። በቃ እኔ ከዛ በኋላ አማርኛ አይወራም። አይደለም ይመሳሰላል። ይመሳሰላል። ኦኬ እንደዚህ የሚበረው ጥቁሩ ማለት ነው። ጥቁሩ በዚህ እንደዛ ነው። ሪሳ ይባላል። እሱ ሬሳ ነው ስሙ። በቃ ሬሳ ደግሞ ሬሳ አይደለም ሀራጊሳ ነው እኮ ትንሽ እኔም ሀራሪሳ። ኦኬ ስለዚህ አር ሲነሳ ሬሳ ነው። ያው እንደዛ ነው። ሬሳም አለ። ያ ሬሳ የሆነ ሞቶ በቃር ምናምን ያክሉ ሬሳ ይባላል። ጥንባንሳ ይባላል በአማርኛ። ጥንባንሳ ኦኬ። እኔ አማርኛ በደንብ ይለመዳል። አሁን እየለመድሽ ነው። በነገራችን ላይ አፍሽ እየተፍታታ ነው። ትንሽ ብዙም አይደለም። አልሐምዱሊላህ ጎበዝ ነሽ አንቺ። አሁን ምን ፈልግሽ? ምን ለምጣሽ? ምን ደግሞ በጣም ቆንጆ እየሆንሽ ነው። ምን ነው የምትበይው? እኔ ቆንጆ ነኝ። መጀመሪያ በጣም ቆንጆ፣ አሁን ደግሞ የባስ በጣም ቆንጆ እየሆንሽ። እኔ አሁን ፈታሁት ሰኢድ። እንደዛ ነው ቆንጆ። አረባ ሆነ መጀመሪያ የሆነ ነገር ፍቅር ያዘኝ ነበር። መጀመሪያ ፍቅር ያዘኝ ነበር። ከዛ አሁን ፍቅርም ሁሉም ተውኩት። አሁን ለብቻ መኖር በቃ ፋወርኩታ። አላገባሽም እንዴ?
ከዛ በኋላ አይፈልግም። ወንድ ምንም አይፈልግም። ወንድ የለኝም በዚህ ሀገር ወንድ የለኝም። እውነት ወንድ አለ ግን እውነት ብዙም ወንድ አለ እውነት ከማወራት ወንድ የለም። ሁሉም የኔ ይጎድላል። ቆንጆ ስለሆንሽ አንቺ በቃ ቆንጆ ሰዎች ሰሎ ያገቡ ይባላል። አንቺ ቆንጆ አንቺም በዚህ ሚዲያ ላይ አንቺ በደንብ ቆንጆ ወይም ትልቅ ሰው ይመስለኛል። በዚህ አንቺ በጣም ትንሽ ልጅ ነሽ፣ በጣም ቆንጆ ነሽ። ወላሂ ላዚም ሱመያ አመሰግናለሁ። ግን ሰው በዚህ ታያየሽ ቪዲዮ ላይ አንቺ ብዙ ብዙ ወላሂ ላዚም ግን በዚህ በጣም አስማ ትልቅ ሰው ትመስያለሽ ይሉኛል። አዎ በዚህ በጣም ትልቅ ሰው ትመስያለሽ። ናስ በዚህ ግን ለምን ቪዲዮ ላይ ትልቅ ሰው መስሎ እኔ እንጃ ምን አውቃለሁ። ታዩ ግን አሪፍ ነው። የሁለት ልጆች እናት አልሐምዱሊላህ። ሁለት ልጆች ነው ግን አይመስልኝም። በዚህ እኩል አይደለማ። አንቺ በዚህ ትንሽ ነው። ከዛ ኧረ ትልቅ ነኝ። አንቺ ስንት ዓመቴ እንደሆነ አታውቂም። ዝም በይ እኔ አውቃለሁ። አንቺ ትንሽ ሰው አላውቅም። እኔ አውቃለሁ። እቺ ኢድ ሚላድሽ መቼ አለፈ? ወላሂ ታዘብኩሽ። መቼ የማንኛውም ማለት ነው። አንቺ አሁን ይቅርታ ብለሽኛል። አዎ ይቅርታ አድርገን ግን ከጥርስሽ ከልብሽ ነው ወይስ አውቀሽ ነው? አሁን ሌላም ቀን ሱመያ አንቺ ፈራለሁ። አንቺ ፈራው። አሁን አይ አይደለም አትፍሪ። ለምን ታውቂያለሽ? አሁን ሌባ ቢሆን ሌላ አደገኛ ነገር ቢሆን ማለት ነው እንደዛ ፌንት ነገር እየሽ አልወጣም። ወላሂ ሞታታለሁ እንጂ አሁን የሆነ ነገር እንደሚያደርግሽ ባቅ ኖሮ ቢያንስ ወጥቼ ማምለጥ ብችል የሆነ ወይ ለፖሊስ ወይ ለሆነ ነገር አመለክታለሁ እንጂ ወላሂ ጥዬሽ አልሄድም። የፈለገ ነገር ለምን የሰው ነፍስ ነው፣ ነገ ምንም ይጠቅበታል። ግን ሰይድ ደግሞ ጥዬሽ የሄድኩት የሆነ ነገር ሊያደርግሽ ይፈልግ ሊያጠቃሽ ይፈልግ አዲስ አበባ መጥቶ አይደለም አንቺን የሆነ ነገር የሚያደርግሽ። አንቺ አዲስ አበባ ከኔ ጋር ብትሆኚ ኖሮ ልፈራ እችላለሁ። ግን ከኔ ጋር አይደለሽም ያለሽው፣ አብረሽው አዳማ ውስጥ ነው፣ ትገናኛላችሁ። ምንም እንደማያደርግሽ እርግጠኛ ነኝ። ገብቶሻል? እኔ ፊት አውቆ ሊያስፈራራ እኔ ሊያስወካ ሰይድም በደንብ አውቀዋለሁ። ሰው በጭራሽ እንደማይጎዳ 100% እርግጠኛ ነኝ። እንደማይጎዳ እንኳን አንቺን እኔ እንደማይጎዳኝ አውቃለሁ። ግን እኔን አይነካኝም። በልጆቼ በኩል ነው እንጂ እኔን አይነካኝም። ለዛ ነው ገብቶሻል? እንጂ አሁን ሌላ ሌባ ቢሆን እንደሚጎዳሽ ባቅ ወላሂ ላዚም ጥዬሽ አልሄድም። ገብቶሻል ወይ? ጥዬሽ በወጣ እንኳን የሆነ ነገር አንቺን የሚረዳሽ አካል እልካለሁ ማለት ነው። ህግ ባለበት ሀገር ለምን ፈርቼ ጥዬሽ እሄዳለሁ? የሆነ ነገር ብትሆኝ መቆጨት አይቀርም። የሰው ልጅ ደግሞ እንደ ጸጸት የሚከብድ ነገር የለም። ወላሂ ላዚም ጸጸት በጣም ነው የሚከብደው። የሆነ ነገር አምልጦሽ መጸጸትን በጣም ይከብዳል። ለዛ ጸጸት ምን እንደሆነ ስለማውቅ አላደርገውም በፍጹም ማለት ነው። አዎ እውነት ነው። ግን እኔም ሰይዶ ፈርቼ ነው በዚያ በቃ የሆነ ነገር አንቺ ተናንድጄ ነበር መጀመሪያ አንቺ ምን አድርገት? አይ እኔ የማያልኩሽ የራስሽ ጉዳይ ነው። የራስሽ ጉዳይ ሱመያ፣ የራስሽ ጉዳይ ሱመያ። ሰይዶም ሀምጪ እኔ ይገልሻለሁ በሳይኔ የሆነ ጅስም ፈርቼ ነበር። ከዛ በኋላ እኔ ፈከርት ማአና ፈአልት ኪዳ ሰይድ ሮሮ አያች ወላሂ ግን ማለት ነው አንቺ ራሱ የዋዛ አይደለሽም። ከዛ ደخلت في البيت انا ሀቂ አይደለም አንድ ላይ ነው የመጣችው። አዎ ሰይድ ጃበት ኢላህ ምን هنا ላ እንት ቆይ ከአዲስ አበባ እስከዚህ ደውከሽ ነው የመጣሽ? አዎ ወደ ሐኪም ገብቼ ነው። ሐኪም ቤት ገብተሽ? ሰይዶ ምን አና ዶክተር ምን በቃ ጉሊ ኪዳ ላ ወላሂ እሺ ከረስተማ በቃ አና ተኝቼ ነው እንዴ ሰይድ ነው ላቅም ፌክ እንደው ፌክ ቪዲዮ ለቀዋለሁ። አይ ዶክተር ጋር ምን እንዳለችው ማለት ነው ልክ ፌንት ነቅላ ነው ጥያት የወጣው። ዶክተር ጋር ወሰደኝ። ዶክተሩን አወራችው ምንም ነገር እንዳይሰጣት ከአዲስ አበባ አዳማ ድረስ ራስ ፌንት ነቅላ ነው የመጣችው። ሱብሃንአላህ እኔ በጣም ፈራለሁ። ኢብራሂም በጣም ፈራለሁ እኔ። ከዛ ዶክተር ምናምን ኪዳ ቶለቦ ምናምን ነገር እኔ ዶክተር እኔ ደህና ነኝ መስሎት ነው እየተጫወሽበት መስሎት ነው የሚሆነው። አዎ እንደዛ ነው። ግን ጎበዝ ነሽ ወላሂ። እኔ ቢሆን ወይ ወሬ ያመልጠኛል ወይ ስቃለሁ። እንደዚህ አይነት ነገር ግን አልችልም። ግን እኔ ግን ወላሂ መጀመሪያ የምርሽ ነበር የመሰለኝ። መጀመሪያ እኔም ፈራሁት። ከዛ ነቃሁት። እኔ ሰይድ ወማአና እኔ ሹ መስማያና ወማአና ትልጉም ሰይድ ሆነ ይጠይቅ ብር ማና ማሽቲ ንጉም خلاص አይዋ ቤት አስገባ እኮ ለዛ ነው አያችሁ ማለት ብትቆም ነቃች። ሐኪም ቤት ወሰዳት። ሐኪም ቤት ወስዳት እዚህ ቤት አንከባክቦ አስገባት። ምንም እንደማያደርጋት እርግጠኛ ነበርኩ ማለት ነው። እሱ ነው እኔ ብኖር ኑሮ ግን በዛ ሰዓት አንቺን ፌንት ተነቅለሽ ነው በጣም ብዙ ችግር ይፈጠር ነበር። ሐኪም ቤት ሁላ ላንሄድ እንችላለን። ቤሽና ሳይል ይችላል፣ ግርግር ሊፈጠር ይችላል።
ለዛ እኔ ለዛ ነው ራሴን ያወጣሁት። ለምን እርግጠኛ ስለሆንኩ ምን እንደማያደርግ እኔ በጣም አዘንኩት። እኔ ቃሏ የራስ መርምራ እዚህ ውስጥ ተቀምጣለች። በቃ ውጭ እሱን ቃል እንደ ከፍ ያወጣ ሱማያ በዚህ ውስጥ ጉዳይ ያልኩሽ አንቺ አሁን የራስሽ ጉዳይ ባልሽ ኖሮ እኮ ፌንት አትነቂም ሲፈጠር ይሄ አይነት ሲስተሙ አይመጣልሽም። ፌንት አይመጣም። እኔ ግን መጀመሪያ የራስ ጉዳይ እኔ ፈከርት ሱማያ ዛሬ ይሞት በቃ ይሞት። አንቺ ግን ሳይድ ይገለኛል ብለሽ አስበሽ ነው? አይነካሽም። አይ አይደለም። አንቺ ግን ቆይ ሰው ተናደል ከፍን ፋላ ማሙ አይ አይደለም። አንቺ ለ2 ሚሊዮን ብሎ ይገለኛል ብለሽ አስበሽ ነው? እንዳይነካሽም እርግጠኛ ነኝ። ለምን እንደው ታውቂያለሽ ሳይድ እንደማይነካሽ አውቃለሁ። የፈለገ ነገር ቢሆን ማለት ነው። ይሄ ፍቅሩን ምናምን ትተሽው የምን ያሳለፍናቸው ብዙ ነገሮች አሉ። ሳይድ እንደ ቤተሰብ እኛ እንደ ቤተሰብ ነበርና አይደል? ያ ነገር አለ። ምንም እንደማይነካሽ በጣም እርግጠኛ ነኝ ማለት ነው። እንኳን አንቺን እኔን አይገለኝም እሱ እንኳን ይቅርና ከአንቺ ጋር ምንም እኔ እንኳን እንደዚህ ያደረኩት ምንም አያደርገኝም። ግን እኔ መጀመሪያ እውነት ለመናገር ከሆነ በጣም መጀመሪያ እኮ ማለት ሳይድን ሳይሆን ለምን ልጁ ጋር ብዙ አላወራንም። ብዙ ስላላወራን አንቺ እርግጠኛ እኔ ማለት ሌላ ማንም እኔ ያቺኛው ዓለም ምንም አልመጣችልኝም። አንቺ ነሽ አይምሮ ውስጥ የገባሽው ማለት ነው። ማንኛውም ማለት ነው ሮዛዬ እንደማይነካሽ እርግጠኛ ነበርኩኝ። እንደገና ደግሞ ምን ልልሽ ፈልጌ ነው መሰለሽ እዛ ጋር ላንቺ ደውዬልሽ አዳማ ማለት እኔ የጠራሁሽ አንቺ ብሩን አንቺ ስለሰጠሽኝ አለመስጠትም ትችያለሽ። አንቺ አሁን የሳይድ ብር እኮ አይደለም የሰጠሽ ለኔ የራስሽን ብር ነው። እሱን ሳይድ ተይው አንቺ ነሽ የሰጠሽ። ለምን አለመስጠት መውሰድ ለራስሽ የፈለግሽ ልብስ የፈለግሽውን ነገር ገዝተሽ በንዴት ብትንትን አድርገሽ ጨርሰሽ የለኝም ብትይ ምን ያመጣል? አይገልሽ ራሱ ነው የሰጠሽ። ምንም የሚያመጣው ነገር ብሩን ራሱ እስከሰጠሽ ድረስ ምንም ሊያመጣ አይችልም ማለት ነው። አንቺ ግን ይሄን ማድረግ እየቻልሽ ባለጌ ብትሆኝ እንዴት ታደርጊያለሽ? ጨዋን ብትሆኝ እንዴት ታደርጊያለሽ? ምክንያቱም ራሱ ፈልጎ እስከሰጠሽ ድረስ ግን አንቺ ልጆች አሉት ብለሽ ሲፈጠር እውነት ለመናገር ከሆነ እንደ ያልኩሽ ስለምንታወቅ ልፋቷ ነው የራሷ ብር ነው ይገባታል ብለሽ ነው የሰጠሽኝ። በጣም ነው የማመሰግነው እውነት ለመናገር ሮዛዬ፣ ለኔ ያረግሽውን ነገር አላህ ይክፈልልሽ። በጣም አመሰግናለሁ ማለት ነው። እንዴት ለምን አይደውልሽም? ምን የሆነ ነገር ስራ ይሰራ ምሳ ምናምን ያሳጋጅ ለምን መጀመሪያ ሳይድን ትጠሪዋለሽ ብዬ ፈርቼ ነው። እንደዛ ነው እንዴ? ኦኬ እንደዛ ነው። አልጠራም። ለምን ካንቺ መንገድ ለመጀመሪያ አንቺ የጠራሽ መስሎኝ ነው አዲስ አበባ ላይ እውነት ለመናገር ከሆነ ራስሽ የጠራሽ ነው የመሰለኝ። እና በጣም ነው የተናደድኩት። ለምን ሳይድን እንዳትነግሪ ሮዛ ዋ ብዬሻለሁ። ለምን በፊት ሳገኝሽ እንደተገናኘን ሰሞን ሩጠሽ ብዙ ጊዜ ደውለሻል። ለዛ እንዳትነግሪ ብዬ ስላስጠነቀቅኩሽ ወላሂ ላዚም ብለሽ ስለማልሽልኝ አምኜሽ ነበረ ማለት ነው። ለዛ ነው። ለማንኛውም እንግዲህ አዳማ ነኝ ያለሁት ማለት ነው። ከዚህ በኋላ ከአዳማ አልወጣም። እዚሁ ነው የፈለገ ሰው አሁን በር ይቆልፋል። ሰኢድ ያታረጊውም አሁን አውቃለሁ። በር ይቆልፋል። ሰውዬ አይወጣም። ሲፈጠር እኔ ከአዳማ ከሮዛ ቤት አልወጣም። እዚህ ነኝ። የምትፈልጉኝ ሰው ኑ ከዚህ ከአዳማ ልጆችን ይዤ እዚህ ሮዛ ቤት እኖራለሁ። ማን ምን እንደሚያመጣ ያለው ጠብቃቸዋለሁ። እዚህ ቁጭ እየጠብቃቸዋለሁ። ወንድ የሆነ ይምጣና ያናግረኝ። አሪፍ ነው እንደዛ። ምንም በር ምናምን መቆለፍ አያስፈልገውም። ወንድ ነክ ና አንተ ጠብቀሃለሁ። ነገ ከነገ ወዲያ ከዛ ጠብቀሃለሁ። ና ማን ፈርቶ ይሞታል እንዴ? የዚህን ያክል ምንድነው? አልቆልፍም። ና እንገናኛታለን። ና ይዋጣልናል። እናንተ ና ይዋጣልናል። ምንድነው ይዋጣልናል። መደባደብ ካለብን እንደባደባለን። መነጋገር ካለብን እንነጋገራለን። ቪዲዮ ይቀርሳል ይለቀቃል። ዩቲዩብ ልቀቂ፣ ችግር የለም ልቀቂ። እየተደባደብን ሆነ ልቀቂ። ምን እንደሚያመጣ ከሮዛ ቤት አልወጣም። የሮዛን ቤት ታውቀዋለህ። ቪዲዮ ይለቀቃል። ና በቃ ከዛ በኋላ ሱማያ በዚህ ድረስ መጣ። ለምን አይጠራም? ለምን አልሄድም። ማብሩህ ምን ቤትሽ አበዳን ተሐደው ይጂ ወረጃለሁ እጃ ታዩ ወረጃለሁ ይጂ ተሐደክ تعال ها سعيد خلاص انا تقفل الباب ما تقفلي مبروك. انا ماشي انا ادرين اتصال سعاده قفلي باب من خارج ما تقفلي الباب. هو رجال تحدى ابو يجي لعندي. مبروك. تحدوني سمية اليوم تدخل بيت الصعيد. لا هو يجي ليش انا اروح اصلا؟ هو رجال يجي. انا امرأة قوية يجي يتحدى. سعيد انت مو قوي. تعال. انا عارف قلبه صح.
هو مخلف أصلا اسمع يا يجي مخلف يجي شفتي سعيدو يجي تعال 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 يا مدرسة تعال اسمع يا كرهتي ማብሩ ለማንኛውም ቪዲዮአችን ይሄንን ይመስላል ማለት ነው። እንወዳችኋለን እና ከብራችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ሱመያ በዚህ ቤት አይወጣም ኢንሻአላህ። አልወጣም አልኩኝ እኮ እንደ ይመጣል ኢንሻአላህ በዚህ ቤት። ከዛ በኋላ ሰላም አለይኩም ወራህመቱላሂ ወበረካቱ።